በ19ኛው ክፍለ ዘመን ኢትዮጵያ በለውጥና በጦርነት ማዕበል ውስጥ በነበረችበት ወቅት ከአባይ ማዶ አንድ ብርቱ ሰው ብቅ አለ። የአዳል ተሰማን ስም ይዞ ተወልዶ በንጉሥ ተክለ ሃይማኖት ስም የነገሰው ይህ ሰው የጎጃም መከታ፣ የኢትዮጵያ አንድነት ምሰሶ ነበር። ንጉሥ ተክለ ሃይማኖት በስመ ክርስትናቸው አዳል ተሰማ የተወለዱት በ1840ዎቹ አጋማሽ አካባቢ ሲሆን አባታቸው ደጅ አዝማች ተሰማ ጎሹ የጎጃም ገዥ የነበሩና ከእናታቸው ወይዘሮ ፋሲካ ነው። ያደጉት በቤተ መንግስት ሥርዓት ቢሆንም ዘመኑ የመሳፍንት ዘመን ማብቂያ አካባቢ ስለነበር ገና በልጅነታቸው የጦርነትንና የፖለቲካን መከራ አይተዋል። አባታቸው ሲሞቱ የጎጃም ግዛት በሌሎች መሳፍንት ተወሰደባቸው። ወጣቱ አዳል ጫካ ገብቶ በሽፍትነት በመታገል ግዛቱን ለማስመለስ ተገደደ። አዳል ተሰማ በወታደራዊ ብቃታቸውና በሕዝብ ዘንድ ባላቸው ተቀባይነት ቀስ በቀስ ተደማጭነታቸውን አሳደጉ። መጀመሪያ በአጼ ተክለ ጊዮርጊስ በኋላም በአጼ ዮሐንስ አራተኛ ዘንድ ዕውቅናን አገኙ። ጥር 12 ቀን 1873 ዓመተ ምህረት አጼ ዮሐንስ አራተኛ ንጉሥ ጎጃም ወከፋ በማለት ዘውድ ጫኑላቸው። በዚህም ስማቸው ከደጃዝማች አዳል ወደ ንጉሥ ተክለ ሃይማኖት ተቀየረ። በመቀጠልም የተበታተነውንና በየአካባቢው ሽፍታ ይበጠበጥ የነበረውን የጎጃም ግዛት በአንድ ጥላ ስር በማምጣት ሰላምን አሰፈኑ። ቀድሞ መንቆረር ትባል የነበረችውን የዛሬዋን ደብረ ማርቆስን የንግስናቸው ማዕከል አድርገው በማቅናት ለከተማ ስልጣኔ መሰረት ጣሉ። በርካታ አብያተ ክርስቲያናትን በማሳነጽና የቅኔና የዜማ ትምህርት እንዲስፋፋ በማድረግ የሚታወቁ የጥበብ አፍቃሪ ሆኑ። ነገር ግን በ1874 ዓመተ ምህረት በወቅቱ ከነበረው ከሸዋው ንጉሥ ምኒልክ በኋላ ከአጼ ምኒልክ ጋር በደቡብ ግዛቶች መስፋፋት ምክንያት ተጋጭተው በእምባቦ አውድማ ጦርነት ተሸነፉ። ይህ ሽንፈት የፖለቲካ ተሰሚነታቸውን ቀነሰው። በተጨማሪም የሱዳን መሐዲስት ደርቡሾች ጎጃምን በወረሩበት ወቅት ከፍተኛ ውድመት አደረሱ። በተለይ የሳር ውሃ ጦርነት ለንጉሱና ለሕዝባቸው እጅግ መሪር ነበር። ይህ በእንዲህ እንዳለ ንጉሥ ተክለ ሃይማኖት በአድዋ ጦርነት ወቅት ከቀኝ እጃቸው ከራስ መንገሻ ቲከም ጋር በመሆን የጎጃምን ጦር እየመሩ በጀግንነት ተዋግተዋል። ለኢትዮጵያ ነጻነት ያላቸው ታማኝነትም አሳይተዋል። በግዛታቸው ውስጥ የንግድ መስመሮችን በማጠናከርና የገበያ ቦታዎችን በማቋቋም የኢኮኖሚ እንቅስቃሴ እንዲቀላጠፍም አድርገዋል። ንጉሥ ተክለ ሃይማኖት በ1893 ዓመተ ምህረት ሲያርፉ ኢትዮጵያ አንድ ትልቅ መሪዋን አጣች። ምንም እንኳን ከሌሎች ነገስታት ጋር የኃይል ሽኩቻ ውስጥ ቢገቡም በመጨረሻ ግን ለኢትዮጵያ አንድነትና ለጎጃም ብልጽግና የከፈሉት መስዋዕትነት በታሪክ ማህደር ደምቆ ይኖራል።